ቀጣይ የቸስ ያለ ያሰኘ አይኔት እንዴ አጥሚት ነው እንደምትስበው ኩሽ ነው ታውቂያለሽ አሪፍ ሳብኳር አልተሞላልኝም ትንሽ ነው ቻናኗል እኮ እንደሚስበው በለው ዝም ብለ ተመልካች እንደሚስበው ነው የሳብኩ አንተ ግን ነገር አታገናኝ ቤተሰቦቻችን ሰላም ሳንል ወደ ራሳችን እንዴት ከረማችሁልን ሳምንቱ እንዴት አለፈ ሰዓቱን ጠብቆ የምትወዱት እሁድን አንድ ላይ እንግዲህ የተለያዩ አዝናኝ አስደሳች ፕሮግራሞችን ይዞ ይሄው በሰዓታችን ተገኝተናል እንደተለመደው በጣም ደስ የሚል ጥሩ የእረፍት ቀንን ከናንተ ጋር ልናሳልፍ ነው በጣም እነዚህ ልጆች አላማሩብሽ ዛሬ እናንተስ ብታይ እኔ ግን የሚገርማችሁ እኔ ጋር ብዙ ጊዜ በስልክ ነው የሚደርሰኝ ፕሮግራሞቹ እንዴት ነበሩ ምና የሚለው ነገር ያለፈው ሳምንት ግን በጣም ተለይቶብኛል የቀረቡት እንግዶች ማአት ነገር እኔ እስከ ዛሬ ከነበረው በጣም ተለይቶብኛል ያለፈው ሳምንት ግን እኮ እንደዛ ነው ምንም ነገር አይደል እንደነበረው የሚቀጥል ነገር የለም እየተማርክ እያስተካከልክ እያሻሻልክ ዛሬ ከነበረው በሚቀጥለው ሳምንት ላንሻሻል አንችልም በቃ ላትሻሻል ብትፈልግም ይሄ ምን ሂደቱ ነው የሚባለው በቃ እንደዛ ነው እኮ ሲስተሙ ራሱ እንደዛ ነው ባለበት እንድትቀጥል አያደርግም አዎ በርካታ ሰዎች ይደርሱናል ሁሌ እኛም እሱ እየተቀበልን ራሳችንን እያሻሻልን ከጊዜ ወደ ጊዜ እያደግን ውብ እየሆንን በቆንጆ ሁኔታ ቀጥለናል እሱ ደግሞ በጣም ያስደስተናል ምክንያቱም ከቤተሰቦቻችን የምናገኘው ሐሳብ ለኛ በጣም አጋዥ ስለሆነ ማለት ነው በጣም ደሞ እኔ ፍሬሽ አይደለም በቃ ሳምንቱ ራቀብኝ እንደ አይነት ኮሜንት ሳይሆን መቼ ነው መጥቼ ወደ አንድ ላይ መደቀነው ምፍቀውሎ ነበር ገና በጣም ብዙ ለውጦች ብዙ የምትወዷቸውን ያካተትን ገና በጣም በትልቁ ጠብቁን የኢትዮጵያ ሕዝብ በጣም አክባሪ ጠባቂ አይደል በጠፋሽ ብሎ በቃ ሊፈልግህ ብዙ ርቀት የሚሄድ ስትመጣ ደግሞ የሚቀበል የሚያርም ሕዝብ ነውና ለዚህ በጣም ተወዳጅ አክባሪ ሕዝብ ዛሬም ይሄን ስራ እየሰራን እንደሆነ ማሰብ ለኔ በጣም ደስ የሚለኝ ነገር ነው ይገባዋል ሁሉ ጊዜ የእውነት ለማለት ብለን ሳይሆን ጥሩ ነገር ይገባዋል ይሄ ሕዝብና ሁሉ ጊዜ አዲስ ነገር የተለየ ነገር ይገባቸዋል ለዛ ደግሞ አለን እኔ ደግሞ ከልምዴ አሁን እኔ ከማቅ እስቲ አንድ ጥሩ መጽሐፍ ከተጻፈ ወዲያው ህዝቡ ተረባርቦ ይጨርሳል ጥሩ ፊልምም ከወጣ እንደዛው ሰው ዝናብ እየመታው ፀሐይ እየመታው ያለና አሁን እንዲህ አይነት ቻናል አሁን እኛ ያለንበት ቻናል ደግሞ የበለጠ አሪፍ እየሆነ ሲመጣ በማንኛውም በቴሌቪዥኑም ይሆናል በዩቲዩብም በምንም እየታየ ነው እንግዲህ እኔ ከሚደርሱኝ ኮሜንቶች እንግዲህ ከኛ ጋር ሁሌ አጋር ሆነው ሐሳብ እየሰጡን እንድንጠነከር እንድንበረታ የኛ ቤተሰቦች ስለሚያደርጉን በጣም ነው የምናመሰግናቸው ከልብ ማለት ነው በነገራችን ላይ ሁሌ ስራ ሲሰራ እኛ በመንችለውና በመናስበው ልክ ብቻ ሊሆን ይችላል የምንንቀሳቀሰው የሚያይ ሰው ከኛ ጋር ቆይታ የሚያደርግ ሰው ደግሞ የሚሰጥ ሐሳብ እንድትጨምር እንድትቀንስ የሚያደርገው በጣም ይጠቅማል እሱን ደግሞ በእኛ ጉዞ ላይ በደንብ በያየነው ነው መጀመሪያ ስንጀምር ከዛ ቀጥሎ ከዛ ያያልን ዛሬ ስንደርስ ብዙ ለውጦች ብዙ መሻሻሎች እንዳሉ ምንም ጥያቄ የለውም በጣም ይሄንን ስትል ምን ትዝ እንዳለኝ ልንገር አንቺ እኮ ትዝ አይበልሽ እኔ በተለይ እኔ አላስተውልም የተለያዩ ስራዎች አሁን እኛው እዚህ የቴሌቪዥን ኢንዱስትሪው ላይ ስላለን ነው እንጂ በተለያየ ንግድም ሊሆን ይችላል የተለያዩ ስራዎች ላይ ስንሰራ እንግዲህ የሆነ እቃ አምጥተ ወይንም ምርት አምጥተ ከመሸጥ ባለፈ እንዴት ልሽጣው እንዴት ደግሞ ከሌሎች ለየት ላድርገው ብለ የተለያየ ሐሳብ ታመጣለህ ያንን ንግድ ቫልዩን ወይም ደግሞ ዋጋውን ከፍ የሚያደርግልህ ማለት ነው ሁሉም ቢዝነስ ወይ ደግሞ ስራ እሴት ሲጨመርበት እንዳልሽው በጣም አሪፍ ይሆናል በብዙ ነገሮች መሻሻል ይችላል አንዳንድ የሥራ ፈጠራ ሲባል እኛ ሀገር የሆነ የሚሰራበት ብር ይዞ አንድ አይነት የተለመደ አይነት ነገር መጀመር ሊሆን ይችላል ግን አንዱ የሆነ ነገር ሲጀምር ያኛውን ሰፖርት የሚያደርግ ወይ ደግሞ ቢደግፍ ነገር መጀመር ደግሞ ወደም ያበረታል በጣም ይገርማል እኔ ሰሞኑን እንደሱ አይነት ነገር ሐሳብ የሆነ ወቅት ሐሳብህን ነው የሚመስለው አይደል የሆነ ነገር ካሰብክ ተከታታይ የሆነ ነገር እሱ ይመጣልሃል አሁን የምትለኝ ነገር በጣም ብዙ ሶሻል ሚዲያ ላይ አዳዲስ ነገሮች አዳዲስ ሐሳቦችን እየፈጠሩ ያለ ግን እንዲም አለ እንዴ ብለ በመታሰብ አይነት ነገሮችን እያየው ነበርና I can't believe nobody has ever thought about building a perfume vending business. This genius is the only one to take advantage of that and create a vending machine that sprays cologne for $1. The profit margin is 92%. And you can put these pretty much anywhere where there is foot traffic. Public bathrooms, movie theater lines, restaurants, gym entrances, nightclubs, shopping areas. It's absolutely brilliant. These machines start at only $1,500. And this passive income idea is blowing up on social media because of how profitable it is. ቻሩ ይልሻል በነገር እኔ ነበርኩ ደንበኛ አሁን የኛውን ይወደርኩበት ሐሳብ ነው ታውቃለህ አሁን በጣም ውድ ሽቶች አሉ በጣም ብዙ ሰው በቀላሉ ሊገዛቸው የማይችላቸው ሽቶች አሉ አይደል ስለዚህ አንተ ባቀመ የሆነ ፕሮግራም ሲኖርብህ እንዳለ የምትፈልገውን ፍሌቨር መርጠህ የትኛውን ይወደድከውን $1 ከፍለ ከዛ ስትጫነው በደንብ በቂ በሆነ መልኩ ጥሩ ጠረን ማፍሰት ይላል ከዛ ደግሞ
ውድ ስለሆነ አይደለም በቃ ላታገኘው ትችላለህ ላይገኝም ይችላል በእርግጥ ውድነቱ ነው ላታገኘው እንድትችለው የሚያደርግ ግን በቃ ያ ሽቶ አለህ ብለህ ታስባለህ የትም ቦታ በኩራት ትቆማለህ በዛ ላይ አሁን የሽቶ እንትኑ ራሱ ኢንዱስትሪ የሚደነቅ ሀሳብ ነው አዎ የኔ ሽቶ ያንተ ሽቶ የሚባልበት ሽቶ በጣም የሚወደድ ነገር ነው በዋጋም ውድ ነው ይሄ በጣም በቃ የተለየ ሀሳብ ሰው ከሀብታሙ በጣም ጥሩ ጠረን ይሸታል ብለህ ከምትለው ሰው እኩል ያሰልፋል እንደዚህ ቢዝነስ በቃ ግን እኛ ሀገር ቢጀምር አስባችሁታል ምን ይሄ ነው እኮ እኔ እኮ ያሰብኩት ነበር እና ሰው ሲናደድብሽ ምናምን እንደሚልሽ አንድ ብሩን ተቀበል እና ቢሆን እስከዛ ብራንድ ሽቶ ነው ችግር የለውም ደረጃውን የጠበቀ እኮ ነው እንደዛ አስብትባል በዛ ላይ ደግሞ የተለያየ የሚቀመጥባቸው ቦታዎች ናይት ክለብ ሆቴሎች ምናምን ስለሆነ ድንገተኛ ያናደዳሉ እረስቼ እወጣለሁ እንደዛ ገጥሞሽ አይደል ቤት ውስጥ እንኳን ሽቶ ኖሮ ሳትቀባት ወጣ በጣም ነው ግን የወደድኩት እኔ ሐሳቡን ራሱ እኛ ሀገር ራሱ መለመድ አለበት ያስባለሁ እና ስራ ፈጣሪዎች እስኪያስቡበት እኔ ከመክፈቴ በፊት people coming back for more it's a concept coffee shop that serves coffee through a hole in the wall just grab a flyer pass it in and get your coffee without saying a word ይሄ ራሱ በጣም ይለያል ይሄ ምን ትዝ አለኝ መሰለህ ምን አለሽ ተራ ጉርሻ እንደውም ሀብታሙ ቦጋ ላይ ቲቪ ላይ ሰርቶበታል እናንተ ልታውቁት ትችላላችሁ ይሄ ምን አለሽ ተራ ነበር የሚያሳየው ዶክመንተሪ ሊሰሩ መጣው ወስደውት ነው ትላለህ ሐሳቦችን ብዙ ሐሳብማ ከኢትዮጵያ ሄዳል ከጉርሻ ጋር ይመሳሰላል እቺ ጉርሻ ናት ሰዎች በነገር ላይ በተፈጥሯችን በጣም የተለየ ነገር አዲስ የሆነ ነገር ሐሳባችንንም ቀልባችንንም ይገዛልና ተመሳሳይ ቡና ሊሆን ይችላል ከሌላ ኮፊ ሾፕ ጋር የሚሸጠው ግን የሚያቀብልህ መንገድ ከማንም ጋር ኮሚኒኬት አታደርግም ቲኬትህን ቆርጠህ ትሄዳለህ ከዛ ኢቭን በቀዳዳው ራሱ የተሰራበት የፊልሞች ላይ ምናምን የሚያስፈራ ነገር አይደል ምናያቸው ከእንደዛ አይ ከምን አለሽ ተራ ጋር የሚያመሳስለውም ግርግዳው የተቦረቦረ ነው የኛው ቀዳዳዋ The guy from Brazil found a way to make money from truck drivers and travelers. He sets up small sleeping cabins along highways and freeways, specifically for people who have been on the road for a long time. He also raises awareness about the importance of sleep and how timely rest helps reduce the number of accidents, noting that insomnia is the third most common cause of road traffic incidents. ይሄ በነገራችን ላይ ፈጠራው ችግር ከመፍታትም አንፃር ነው። አይታችሁ ከሆነ ሃይዌይ ላይ በጣም ረጅም መንገድ የሚነዱ ሰዎች አደጋ የሚፈጠረው ከድካም ከእንቅልፍ ከመምጣት ነውና አንዳንድ ጊዜ መኪና ማቆመ መኪና ውስጥ መተኛ ያን ያህል ምቾት የለውም ማይመች ስለዚህ የወጣት ምንድነው ያደረገው እንግዲህ እዛው ሃይዌይ ላይ አካባቢው ላይ አነስ ያሉ ክፍሎች ናቸው ገብተው ተኝተው ድካማቸውን አላቀው ከዛ መንገዳቸውን ይቀጥላሉ እግዚኦ ሽንት ቤት የመሰለኝ ለምንድን ነው ወይ ጉድ ትንሽነታቸው አነሳነስ ላይ አይ ሱሪን እየከፈታ አልገባም ቀበቶ ሊተኛው አልቆ ነው የሚተኛው እንዴ ቀበቶ ፈትሽሉ እንዴ እኔ አልፈጠም እንግዲህ እኔ ሽንት ቤት ላይ መሰለኝ ይቅርታ አድርጉልኝ አዎ ግን አሁን ይሄ ብዙ ቦታ ሲኬድ ናፍቂ እንዳለችው እዚህ ጋር ስደርስ አርፋለሁ ብሎ የሚሄዱ ሰዎች አሉ ለምሳሌ ትንሽ ከተማ ፈልገው በተለይ ለኛ ሀገር ግልግል ነውና የሆነ ማይመች ብቻም ሳይሆን የደከምክበትና ብቁ ያልሆንክበት ሰዓት ላይ ለመንዳት ለማረፍ በጣም ተመራጭ ደግሞ ሲፈልግ አንስቶ ሌላ ቦታ ሊቀይረው በቃ ተንቀሳቀሽ In Brazil, they use cutout displays to showcase fabrics. By placing fabric behind the frame, you can instantly see how it would look as finished clothing. People love it because it takes away the guesswork and makes choosing fabric fun and easy. የሊያ ዘመዶች ናቸው ይሄ ደግሞ በጣም ማር ነው የሊያ ሀገር ሰዎች በጣም ገራሚ ነው ኔትወርክ ወጣታል በእውነት ሲገርም ግን አይገርምም በቃ እንዳልኳችሁ ነው ቢዝነሱን የሚያራቅቁበትን በጣም በቀለለ መንገድ ለተጠቃሚያቸው የሚያደርሱበትን ነገር ነው የሚፈልጉት ልክ ነሽ እንደዚህ አይነት ነገሮች እንደዚህ አይነት ሀሳቦች ግን በጣም መኖር አለባቸው በየማስበ ኢትዮጵያ ውስጥ እኛ ሀገር በደንብ ብዙ ያልተነኩ ልክ ነሽ ብዙ የተበተኑ ጨርቆች ይሸጣሉ ሰው የሚመርጠውም እንደዛ ነው ከገንዘቡ ከወጪም አኳያ ማለት ነው አሁን ግን ልብሱ ላይሽ ላይ ምን ሊመስል እንደሚችል ማየት አትችልም እንደዚህ ጨርቁን አንጥቶ ወይ ፊት ላይ እንዲያደርገውና እንደዚህ አድርጎ ከከለር ጋር ይላል አይደለም ነው የምትለካውና እንደዚህ ላይ ግን እንዲህ አይነት ነገሮች እንዲህ አይነት ተፈጠራ ነገሮች መቼም ጎርጉረን ካላወጣናቸው ማአት ነው ያሉት እኮ አሁን ለምሳሌ መጽሐፍ ኪራይ ታውቃላችሁ አይደል በቀን ስሙኒ አሁን ሌላ ሀገር በቀን ስሙኒ ትከፍያለሽ እንግዲህ ቶሎ ካነበብሽ በአንድ ብር ትገላገያለሽ ያኔ ማለት ነው በስሙኒ አሁን አይሰራም አሁን ግን ስሙኒ ራሱ አለች እንዴ ስሙኒ አለ ባንክ አትውሰደኛውን ስሙኒ የሚባል ራሱ እኔ ከአንድ ብር በታች ራሱ አለ እንዴ አንድ ብር ራሱ እኛ በተከራየንበት ነው በዘመናችን A genius from China invented unusual teacups that make brewing tea super convenient. The bottom of the cup holds a built-in tea pouch with natural tea, so you just add hot water and it is perfect for people on the go. This unique concept can be turned into a profitable business, selling individual tea sets, offering a stylish and practical solution for tea lovers. ይሄን ቢዝነስ ባትጋሩ ልሸጡ እኔ እነዛ ካላወጡኝ ወደ አድሜ አንድ ሳይደርሰን ሰብስቡ ጨርሱት ሴቶቹ አልተሻባቸውና ይሄኛው እኔ አሁን ብዙ ጊዜ ሻይ ስጠጣ እንዲ መንከር ምናምን ደስ አይለኝ በቤት እኔ በበራድ ለምጄ ነው መሰለኝ
ልክ ሻይ ሲመጣ ከሚነከረው ጋር እና ብዙ ጊዜ እዛው አልቆ ይምጣልኝ ነው ማለት ይሄ ኮንሰራ አድርጎ ጃዝም ነበር ገላግሎ ያለቀለት ነው በነገር በቃ ነገር ጨርሷል በቃ ግሪን ቲ ስትል ከስራ አለው ከዛ ዩዘንትሩ ነው ካፑ ተጠተህ ስትጨርስ ትጥለዋለህ ማለት ነው። ግን የተለመደ ነገር እኮ ነው ግን አፕዴት ይደረጋሉ። አሁን እኛ ሀገርም እኮ ሻይ ይዞራል ይሸጣል ምንም እናውቀው ታሪክ አዲስ ነገር አለ ግን እዛው ላይ ነው ያለው። እንደዚህ ተሻሽሎ ለዘመኑ እንዲመች ተደርጎ ምናምን መስራት ላይ ብዙ ነገር ይቀረናል። የሆነ ልጅ አስታውሳለሁ አንድ ጊዜ የጀበና ቡና ትንሽ ሀሳቡን አሳድጎ እየሰራ ነበር። የምትነዳ ማሽን ሰርቶ አይታችሁት ከሆነ ሰፈር እየቀያየረ የሆነ ጊዜ ፕሮግራም ሰርተነው ነበር። ሰፈር እየቀያየረ ፒያሳ ጋር ይቆማታል። ከዛ እስከ ተወሰነ ሰዓት ይሸጣል ይነዳትና ደግሞ እዚህ ሜክሲኮ ጋር ምናምን ያመጣታል እና ቫልዩ አድ ያደርጋል። የጀበና ቡና አሁን እኛ ሀገር በየሰፈሩ አለ ግን ደግሞ ለየት ባለ መንገድ ሰዎችን በሚስብ መንገድ ቢሰራ ደግሞ አሪፍ ነው። እንደገና ደግሞ የሆነ ነገር ክልከላ ሲመጣ ለምሳሌ አሁን በእኛ ሀገር ከዚህ ከልማት ጋር ተያይዞ የተከለከሉ ነገሮች ለምሳሌ ባነር እንደፈለግሽ አይለጥፍም ግን አሁን የሆኑ ሰዎች የጀመሩት ነበር የሚንቀሳቀስ ባነር በሚሽከረከር በሳይክል የሚሄድ ማለት ነውና ይሄውን አንድ ፈጠራ ነው። የትኛውም አይነት ቢዝነስ ላይ ግን በተቻለ አቅም ሁሉ ጊዜ ለየት ያለና እዛ ቢዝነስ ላይ ዋጋ የሚጨምር ነገር ብናደርግ አሁን ምንም ነገር ስንሸጥ ከማሸጋ ይጀምራል። ሰው አይን የምትስብበትና የሚገዛህንም ሰው ላንተ ዋጋ ሰጥቻለሁ ለከፈልከው ገንዘብ የተለየ አክብሮት አለኝ ብለህ የምትገልጽበት መንገድ አንዱ ፓኬጂንግ ነው። የሆነ ውድ ዕቃ ትገዥና የሆነ ፌስታል አንጠልጥሎ ምናምን ይሰጡሃል። አንዳንድ ደግሞ የሆነ እቺን የምትከለከለ ዕቃ ከብዙ ፓኬጂንግ ውስጥ ተከፍቶ ምናምን ሲወጣ እሱ ራሱ ያንን ምርት ያንን አገልግሎት ዋጋ ይጨምራል። አንድ አይነት ቢዝነስ እየሰራን አንድ አይነት የምንሰራ ከሆነ የኔ ቢዝነስ ፈጣሪነት ያን ያህል ዋጋ ላይ ኖሮ ይችላል። እንዴ በጣም ኢትዮጵያ እኮ ሰፊ ሀገር ናት። ወደ ኢትዮጵያ እንኳን ብንመለስ ሰፊ ሀገር በጣም ብዙ ሀሳብ ያለበት ሀሳቡን ማውረዱ ላይ ነው። ለምን አወርደሽ አሰሪውም እንዳትሉኝ ግን እንደ ኢትዮጵያ ነው አዳዲስ ፈጠራዎችን ለማውጣት እንደውም እንደ ኢትዮጵያ የተመቸ ሀገር ያለ አይመስለኝም። ለማንኛውም ዛሬ የእሁድን አንድ ላይ ቤተሰቦቻችን እናንተ የናፈቃችሁንን ያህል እኛ ራሱ በጣም መናፈቃችንን ለማሳየት የምትወዷቸውን ለየት ያሉ ፕሮግራሞችን ሰርተን የጠበቅናችሁ ሰዓታቸውን እየጠበቁ ከእናንተ ጋር አብረን ሆነን እንመለከታቸዋለን። እሁድን አንድ ላይ ይቀጥላል። ከዛ ፊት ግን ከዚህ ከስር በመናስቀምጥላችሁ ኦፊሻል የዩቲዩብ አካውንታችንን ሰብስክራይብ እያደረጋችሁ በቴሌቪዥን ያመለጣችሁን ፕሮግራም ደግሞ በዩቲዩብ ቁጭ ብላችሁ ያላችሁበት ሆናችሁ እንድትመለከቱ ሰብስክራይብ አድርጉን። እንዲሁም ደግሞ ኦፊሻል የቲክቶክ አካውንት ማለት በስማችን የተከፈቱ የተለያዩ አካውንቶች አሉ። የኛ ትክክለኛው አካውንት ግን እዚህ ከስር የምናስቀምጥላችሁ ነው። ፎሎ እያደረጋችሁ ሀሳባችሁን ንገሩን። ቤተሰብም እንሁን። እሁድን አንድ ላይ በይፋ ተጀምሯል። መልካም ጊዜ ይሁንልን።